እስቲ አስቡት በኩሽናችሁ ውስጥ የሚገኝ አንድ ቀላል መጠጥ ጤናማ የደም ስኳርን ለመደገፍ፣ የምግብ ፍላጎትን ለመቀነስ፣ የምግብ መፈጨትን ለማሻሻልና በተፈጥሮ ክብደትን ለመቆጣጠር ቢረዳችሁስ? ዛሬ የምንነጋገረው ለዘመናት በባህላዊ የጤና አጠባበቅ ልምዶች ውስጥ ጥቅም ላይ ስለዋለው ጥንታዊ የቤት ውስጥ መፍትሄ ስለ አብሽ ውሃ ነው። ብዙ የስኳር በሽታ ወይም የቅድመ ስኳር በሽታ ያለባቸው ሰዎች በውስጡ ባሉት ኃይለኛ ተፈጥሯዊ ውህዶች ምክንያት ይህንን ቀላል የጠዋት መጠጥ ወደ የዕለት ተዕለት ተግባራቸው እየጨመሩት ነው። ነገር ግን ዋናው ነጥብ እዚህ ጋር ነው። የአብሽ ውሃን የምንጠቀምበት ትክክለኛ መንገድና የተሳሳተ መንገድ አለ። ከመጠን በላይ ከጠጣችሁ፣ በተሳሳተ መንገድ ከተጠቀማችሁ ወይም የተወሰኑ ጥንቃቄዎችን ችላ ካላችሁ የምትፈልጉትን ጥቅም ላታገኙም ትችላላችሁ። በዚህ ቪዲዮ ውስጥ 8 ኃይለኛ የአብሽ ውሃ ለስኳር በሽታ የሚሰጣቸውን ጥቅሞችን፣ በሰውነት ውስጥ እንዴት እንደሚሰራ ለማዘጋጀት ከሁሉ የተሻለውን መንገድ፣ ለመጠጣትም የተመረጠውን ሰዓትና ምን አይነት ሰዎች ደግሞ ጥንቃቄ ማድረግ እንዳለባቸው ትማራላችሁ። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም አንዳንዶቹ ጥቅሞች ሊያስገርሟችሁም ይችላሉ። የአብሽ ውሃ ምንድን ነው ካላችሁ፣ የአብሽ ውሃ የሚዘጋጀው የአብሽ ዘሮችን ወይም ደግሞ ፍሬዎችን በአንድ ሌሊት በውሃ ውስጥ በመዘፍዘፍና ጠዋት ላይ ውሃውን በመጠጣት ነው። የአብሽ ዘሮች ወይም ደግሞ ፍሬዎች የሚሟሟ ፋይበርን፣ አንቲ ኦክሲዳንቶችን፣ የእጽዋት ውህዶች፣ ብረትና ማግኒዥየም እና የኢንሱሊን ስራ ሊደግፉ የሚችሉ አሚኖ አሲዶችን ይይዛሉ። በአብሽ ውስጥ ከሚገኙ ጠቃሚ ውህዶች ውስጥ አንዱ ጋላክቶማናን ይባላል። ይህም የምግብ መፈጨትንና የስኳር መምጠጥን የሚያዘገይ የሚሟሟ ፋይበር ነው። ሌላው ውህድ ደግሞ ፎር ሃይድሮክሲ ሶሉሲን ደግሞ የኢንሱሊን እንቅስቃሴን ለማሻሻል ሊረዳ ይችላል። የአብሽ ውሃን ታዲያ በትክክል እንዴት ማዘጋጀት ይቻላል? የሚያስፈልጋችሁ ግብአቶች: አንድ የሻይ ማንኪያ የአብሽ ዘር ወይም ደግሞ ፍሬ፣ አንድ ብርጭቆ ለብ ያለ ውሃ ወይም ደግሞ ሙቀት ያለው ውሃ ነው። አዘገጃጀቱም ማታ ላይ ፍሬዎቹን በውሃ ውስጥ ጨምሩ። ከዛም ከ8 እስከ 12 ሰዓታት ያክል ዘፍዝፉት። ጠዋት ላይ ውሃውን አማስሉት፣ አጥልላችሁ ማለት ነው። ከዛም በባዶ ሆድ ጠጡ። ከፈለጋችሁ የተዘፈዘፉትን ዘሮች ወይም ደግሞ ፍሬዎችን በኋላ ላይ ማኘክ ወይም መመገብ ትችላላችሁ። ታዲያ በየቀኑ ጠዋት ላይ የአብሽ ውሃን የምትጠጡ ከሆነ ለስኳር በሽታ የሚሰጣቸውን 8 በርካታ ጥቅሞችን ልንገራችሁ። አንደኛ፣ የደም ስኳር በድንገት ከፍ ማለትን ሊቀንስ ይችላል። ከአብሽ ውሃ ትልቁ ጥቅሞች ውስጥ አንዱ ስኳር ወደ ደም ውስጥ የሚገባበትን ፍጥነት የመቀነስ ችሎታው ነው። በአብሽ ውስጥ ያለው የሚሟሟ ፋይበር በምግብ መፈጨት ስርዓት ውስጥ እንደ ጄል ያለ ነገርን ይፈጥራል። ይህም የካርቦሃይድሬትስ መፈጨትን ያዘገያል። እናም ከምግብ በኋላ የደም ስኳር በድንገት ከፍ ማለትን ይቀንሳል። ይህም በተለይ ከፍተኛ ካርቦሃይድሬትስ ያላቸው ምግቦችን ለሚመገቡ፣ ኢንሱሊን ሬዚስታንስ ላለባቸው፣ የጠዋት የደም ስኳር መጨመር ለሚያጋጥማቸው፣ ከከፍተኛ መውጣትና መውረድ ይልቅ ከጤናማ አመጋገብ ጋር ሲቀላቀል የደም ስኳር በጊዜ ሂደት የተረጋጋ እንዲሆን ያደርጋል ማለት ነው። ሁለተኛ፣ የኢንሱሊን ሴንሲቲቪቲን ያሻሽላል። ኢንሱሊን ስኳር ከደም ወደ ሴሎች እንዲገባ የሚረዳ ሆርሞን ነው። በአይነት 2 የስኳር በሽታ ጊዜ ሰውነት ብዙውን ጊዜ ኢንሱሊንን መቋቋም ይጀምራል። አብሽ ሰውነት ለኢንሱሊን የተሻለ ምላሽ እንዲሰጥ የሚረዱ ውህዶችን ይዟል። የተሻለ የኢንሱሊን ሴንሲቲቪቲ ማለት ሴሎች ግሉኮስን በብቃት ይጠቀማሉ፣ የደም ስኳር ሚዛኑን የጠበቀ ይሆናል፣ ቆሽት ወይም ደግሞ ፓንክሪያስ ላይ የሚፈጠር ጫናም ይቀንሳል። ይህ አብሽ ለሜታቦሊዝም ጤና በባህላዊ መንገድ ጥቅም ላይ ከሚውልባቸው ምክንያቶች ውስጥ አንዱ ነው። ሶስተኛ፣ የምግብ ፍላጎትን እናም ረሃብንም ለመቀነስ ይረዳል። ብዙ የስኳር ህመምተኞች በእነዚህ ይቸገራሉ። በስኳር ፍላጎት፣ በማያቋርጥ ረሃብ፣ ቀኑን ሙሉ መክሰስ ወይም ደግሞ ምግብን በመመገብ። የአብሽ ፋይበር ውሃን በመምጠጥ በሆድ ውስጥ
ይለጠጣል። ይህም ረዘም ላለ ጊዜ የጥጋብ ስሜት እንዲሰማችሁም ይረዳል። የምግብ ፍላጎት ቁጥጥር ስር ሲውል ታዲያ ጤናማ ያልሆኑ መክሰስ ወይም ደግሞ ምግብ መመገብን ይቀንሳል። የሚወሰደው የካሎሪ መጠንም በተፈጥሮ ሊቀንስ ይችላል። እንዲሁም የደም ስኳር መዋዠቅም ይሻሻላል። ይህ በተለይ የምግብ ፍላጎት ገና በማለዳ በሚጀምርበት ጠዋት ላይ በጣም ጠቃሚ ነው። አራተኛ ጤናማ የክብደት አያያዝን ይደግፋል። ከመጠን በላይ የሰውነት ክብደት በተለይ የሆድ ስብ የኢንሱሊን ሬዚስታንስን ሊያባብስ ይችላል። የአብሽ ውሃ ክብደትን በእነዚህ መንገዶች ይደግፋል። የጥጋብ ስሜትን በመጨመር ከመጠን በላይ መመገብን በመቀነስ የኃይል ወይም የኢነርጂ ደረጃን ለማረጋጋት በመርዳትና ጤናማ የምግብ መፈጨትን በመደገፍ አብሽ ብቻውን ከፍተኛ የክብደት መቀነስን ባያመጣም ከነዚህ ጋር ሲቀላቀል ጤናማ ልምድን ሊደግፍ ይችላል። ከዕለታዊ ከእግር ጉዞ ጋር፣ ከተመጣጠነ ምግብ፣ ከተሻለ እንቅልፍና የስኳር አጠቃቀምን ከመቀነስ ጋር ትንሽ የክብደት መቀነስ እንኳን የስኳር በሽታ ቁጥጥርን በከፍተኛ ሁኔታ ያሻሽላል። አምስተኛ በአንጀት ውስጥ የስኳር መምጠጥን ያዘገያል። የአብሽ ወፍራም የሚሟሟ ፋይበር በምግብ መፈጨት ስርዓት ውስጥ እንደ ተፈጥሯዊ መከላከያ ሆኖ ያገለግላል። ይህም የካርቦሃይድሬትስ መበታተን፣ የጉልኮስ መመጠጥ፣ ከምግብ በኋላ የደም ስኳር በፍጥነት መጨመርን ማለት ነው ይገታል። ይህ የዘገየ መምጠጥ ብዙ ሰዎች ከምግብ በኋላ የሚሰማቸውን ስሜት ለመቀነስ ይረዳል። ድካምን፣ እንቅልፍ ማለትን፣ ብስጭትንና የኃይል ድንቀት መቀነስን እንቆጣጠሯለን ማለት ነው። የተረጋጋ ግሉኮስ ማለት ብዙውን ጊዜ የተረጋጋ ኃይል ማለት ነው። ስድስተኛ የኮሌስትሮል መጠንን ለማሻሻልም ይረዳል። የስኳር በሽታ ያለባቸው ሰዎች ብዙውን ጊዜ በእነዚህ ይቸገራሉ። በከፍተኛ የትራይግሊሰራይድ መጠን፣ ከፍተኛ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ለልብ ህመም የመጋለጥ እድልም ይጨምራል። የአብሽ ፋይበር ታዲያ በአንጀት ውስጥ የኮሌስትሮል መምጠጥን ለመቀነስ ይረዳል። በጊዜ ሂደት ይህ ለተሻለ የልብ ጤና፣ ለተሻለ የደም ዝውውርና የልብና የደም ስር ህመም ስጋትን ለመቀነስ ይረዳል። የስኳር በሽታና የልብ ህመም በቅርብ የተሳሰሩ በመሆናቸው ሁለቱንም የደም ስኳርና ኮሌስትሮልን ማሻሻል እጅግ በጣም አስፈላጊ ነው። ሰባተኛ የተሻለ የምግብ መፈጨትንና የአንጀት ጤናንም ይደግፋል። ደካማ የምግብ መፈጨት ብግነት ወይም ደግሞ ኢንፍላሜሽንን ሊያባብስና የደም ስኳር ሚዛንንም ሊጎዳ ይችላል። የአብሽ ውሃ እነዚህን ይረዳል። የሆድ ድርቀትን ለማስታገስ፣ የሰገራ አካሄድ መደበኛ እንዲሆን ለማድረግ፣ ጤናማ የአንጀት ባክቴሪያዎችን ለመመገብና የሆድ መነፋትን ለመቀነስ። ጤናማ አንጀት የተሻለ የሜታቦሊዝም ስራን ሊደግፍ ይችላል። ምክንያቱም የአንጀት ጤና እና የደም ስኳር ቁጥጥር በቅርብ የተሳሰሩ ናቸው። ስምንተኛ ብግነትንና የኦክሲዲቲቭ ስትረስንም ይቀንሳል። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽን በስኳር በሽታ ውስጥ የተለመደ ነው። ከፍተኛ የደም ስኳር እነዚህን ይጎዳል። የደም ስሮችን፣ ነርቮችን፣ ኩላሊትን እናም አይኖችን። አብሽ በሰውነት ውስጥ ያለውን የኦክሲዲቲቭ ስትረስን ለመቀነስ የሚረዱ አንቲ ኦክሲዳንቶችን ይዟል። የብግነት ደረጃ ዝቅ ሲል የረጅም ጊዜ ጤናንም ለመጠበቅና ለተሻለ የደም ዝውውር፣ ለጤናማ ነርቮችና የተሻለ አጠቃላይ የሆነ ደህንነትን ይደግፋል። ታዲያ የአብሽ ውሃ ለስኳር በሽታ ይህንን ዘርፈ ብዙ ጥቅሞችን ይሰጣል ማለት ነው። ታዲያ የአብሽ ውሃን በትክክል እንዴት መጠቀም ይቻላል? ለመጠጣት የተመረጠው ሰዓት ማለዳ በጠዋት ላይ መጠጣት በባዶ ሆድ ማለት ነው ተመራጭ ነው። እንዲሁም በቀን በአንድ የሻይ ማንኪያ ጀምሩ። አንድ ብርጭቆ ብቻን ጠጡ። ያ በቂ ነው። ቀጣይነት አስፈላጊ ነው። አብሽ የሚሰራው ቀስ በቀስ ነው። ጥቅሞቹ ብዙውን ጊዜ የሚታዩት በዕለት ስትጠቀሙ፣ በዕለታዊ አጠቃቀም ማለት ነው፣ በየቀኑ ከጤናማ አመጋገብ እናም ከመደበኛ የአካል ብቃት እንቅስቃሴ ጋር ስታጣምሩት ነው። ታዲያ ሊወገዱ የሚገቡ አላስፈላጊ ስህተቶች ደግሞ አሉ። እነሱን አስወግዱ። አንደኛ ከመጠን በላይ አትጠጡ። ከመጠን በላይ አብሽ ውሃውን መጠጣት የሆድ ምቾት ማጣት፣ ተቅማጥ፣ ጋዝና የደም ስኳር በጣም መቀነስ ወይም ደግሞ መውረድን ሊያስከትል ይችላል። ስለዚህ መጠነኛ መሆን አስፈላጊ ነው። ሁለተኛ ስኳር ከመጨመር ተቆጠቡ። ነጭ ስኳርን፣
ጣፋጭ የሆኑ ሲረፖችንና ጣፋጭ ዱቄቶችን እንዳትጨምሩ። ይህ ለስኳር በሽታ ድጋፍ የሚሰጠውን ዓላማውን ያበላሸዋል። ሶስተኛ፣ ፈጣን የሆነ ውጤትን አትጠብቁ። ተፈጥሯዊ የሆኑ መፍትሄዎች ሰውነትን ቀስ በቀስ በጊዜ ሂደት የሚደግፉ ናቸው። ከህክምና ክትትል፣ ከተመጣጠነ ምግብና ከአካላዊ እንቅስቃሴ ጋር ይበልጥ ይሰራል ማለት ነው። ምን አይነት ሰዎች ታዲያ ጥንቃቄ ማድረግ? አዘውትራችሁ ከመጠቀማችሁ በፊት በእነዚህ ሁኔታዎች ውስጥ ከሆናችሁ ቅድሚያ የጤና ባለሙያን አማክሩ። የስኳር በሽታ መድኃኒቶችን የምትወስዱ ከሆነ፣ ኢንሱሊን የምትጠቀሙ ከሆነ፣ ዝቅተኛ የደም ስኳር ወይም ሃይፖግላይሲሚያ የሚያጋጥማችሁ ከሆነ፣ ነፍሰ ጡር ከሆናችሁ፣ የምግብ መፈጨት ችግር ካለባችሁ አስቀድማችሁ ሐኪምን አማክሩ፣ ከመጠቀማችሁ በፊት ማለት ነው። አብሽ የደም ስኳርን የመቀነስ ውጤትን ሊጨምር ይችላል። ይህም አንዳንድ ጊዜ ግሉኮስ በጣም ዝቅ እንዲል ሊያደርግ ይችላል ማለት ነው። ስለዚህ በተለይ ዝቅተኛ የደም ስኳር ወይም ሃይፖግላይሲሚያ ችግር ካለባችሁ በጣም ጥንቃቄ አድርጉ። ከመጠቀማችሁ በፊት ሐኪማችሁን አማክሩ። ምክንያቱም የደም ስኳራችሁ በጣም በሚወርድ ጊዜ ራስን መሳት ይከሰታል። ታዲያ ቀላል የሆነ የዕለት ተዕለት ምሳሌን ከፈለጋችሁ ጠዋት ላይ የአብሽ ውሃን ጠጡ፣ 1 ብርጭቆ፣ ከ20 እስከ 30 ደቂቃዎች መጠበቅ፣ ከዛም በፕሮቲን የበለጸገ ቁርስን ተመገቡ። ቀኑን ሙሉ ደግሞ ውሃ በመደበኛነት ጠጡ። ከምግብ በኋላ ተራመዱ፣ እንቅስቃሴ አድርጉ። ጣፋጭ መክሰሶችን ገድቡ፣ እንዳትጠቀሙ። ምሽት ላይ ደግሞ ቀላል የሆነ እራትን ተመገቡ። ዘግይታችሁ ከመጠን በላይ ምግብ መመገብን አስወግዱ። ይህ በቂ ነው። ይህ ጥምረት የግሉኮስ ቁጥጥርን በተፈጥሮ ለመደገፍ ይረዳችኋል። በአጠቃላይ የአብሽ ውሃ እነዚህን ለመደገፍ የሚረዳ ቀላል የሆነ በቤት ውስጥ የሚዘጋጅ መጠጥ ነው። ጤናማ የሆነ የደም ስኳርን፣ የተሻለ የኢንሱሊን ሴንሲቲቪቲን፣ የምግብ ፍላጎት መቀነስን፣ የክብደት አያያዝን፣ የተሻለ የምግብ መፈጨትና የልብ ጤናን። ነገር ግን አስታውሱ፣ የአብሽ ውሃ ለስኳር በሽታ መድኃኒት ወይም ለባለሙያ የህክምና ክትትል ምትክ አይደለም። ከጤናማ የአኗኗር ዘይቤ ጋር በተሻለ ሁኔታ ሊሰራ የሚችል ደጋፊ የሆነ የዕለት ተዕለት ልማት አድርጋችሁ አስቡት። በየቀኑ የሚደገሙ ትናንሽ ልማዶች ኃይለኛ የረጅም ጊዜ የጤና ለውጦችን ሊፈጥሩ ይችላሉ። ስለዚህ የመድኃኒት ወይም ደግሞ የህክምና ምክርን ወይም ደግሞ ምትክን ሊተካ አይችልም ማለት ነው። ስለዚህ ለየት ያለ የጤና ችግር ካለባችሁ ህክምና ማድረግ ያስፈልጋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄያችሁን ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ላይክና ሼር ሳታደርጉ በፍጹም እንዳትወጡ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።